እስኪጣራ ተብሎ ወሬው የዚህ እየተቀባበሉ አናፈሱት ሙናፊቆች። እዚህን ጊዜ አላህ ሱብሓነሁ ወተዓላ ቁርአን አውርደው ታሪካዊ አስተምህሮት ሰጣቸው። ሙስሊሞች ለወደፊት ጊባ ሲሰሙ ምን ማድረግ እንዳለባቸው፣ ጊባ ማለት ክብደቱ ምን እንደሆነ ተግባባን። ጊባን የሚያቀጣጥሉ ሰዎች ምን አይነት ወንጀል እንዳለባቸው ሙእሚኖችም ራሳቸው አይሻንም ከደሙ ከተባለችው ነፃ መሆኗን አረጋግጦ ቁርአን አወረደ። ምን አለ? እነዛ ወሬውን ላቀጣጠሉት ሰዎች ወለዚ ተወላ ኪብረሁ ሚንኩም ለሁ ዐዛቡን ዐዚም፣ ያነ የነገሯን እሳት ይዞ ሲያቀጣጥላት የነበር እሱ ከባድ ቅጣት ይጠብቀዋል አለ። ሙእሚኖችም ብትሆኑ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ፊዱንያ ወልአኺራ፣ የአላህ እዝነትና ችሮታ ባይሆን ኑሮ እናንተ ራሳችሁ ሙእሚኖች ለመሰኩም ፊማ አፈድቱም ፊህ ዐዛቡን ዐዚም፣ ከጌታችሁ ከባድ ቅጣት ያገኛችሁ ነበር። የኔ እዝነት ችሮታ ሆኖ ነው የተውኳችሁ፣ ትቀምሷት ነበረ ብሎ ሌሎ ከዛ በኋላ የጊባን ከባድነት ኢዝ ተለቀውነሁ ቢአልሲነቲኩም ወተቁሉነ ማ ለይሰ ለኩም ቢሂ ዒልም ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ ቀላል ይመስላችኋል በምላስ ግዚዛ ስትቀባበሉት፣ ወሁወ ዒንደላሂ ዐዚም፣ ከአላህ ዘንድ ግን ከባድ ነበር። የሰው ስም መጥፋት በክብሩ ላይ መጸዳዳት እኔ ዘንድ ዐዚም ነዋል። እናንተስ ብትሆኑ ህሜት ስትስሙ እንዲያትልም ብሎ ደግሞ ትምህርት እዛው ሰጣቸው። ወለውላ ኢዝ ሰሚዕቱሙሁ ቁልቱ፣ የሰማችሁ ጊዜ ዚናንትን አሰራች ከሌ ተፋታች ከሌ እንዲያለ ሲባል አትሉም የነበር ማ የኩኑ ለና እነተከለመ ቢሃዛ፣ በዚህ ጉዳይ ለመነጋገር እኛስ አንችልም። ሱብሓነክ፣ ጌታችን ጠራት ይገባ። ሀዛ ቡህታኑን ዐዚም፣ ይህ ቅጥፈት ነው አትሉም አላህ። ተርበዊ ረባኒ ሰጣቸው፣ አምላካዊ ስልጠና። ጊባ ህሜት ሲሰሙ ምን ማድረግ እንዳለባቸው ኩትኮት አደረገላቸው አላህ ሱብሓነሁ ወተዓላ። ለዛ ነው አይሻንም እዛው ከደሙ ነፃ መሆኗን አላህ ገልጾ ስላለ እነ ለዚነ ጃኡ ቢልኢፍኪን ያሉ በኢፍክ ነው የመጡ ቀጥፈው ነው ብለው ነው ያጋለጠ። በአይሻ ተቀጥፎባት ነው ንጹህ ናት አላህ። ይችን ቁርጥቢ ያያይዘው ምን ይላሉ ኢማሙል ቁርጥቢ ምን ይላሉ? ወኢነ ዩሱፈ ለማ ሩሚየ ቢልፋሒሻ በረአሁ ላሁ ዐላ ሊሳኒ ሰቢይን ፊልመህዲ ወኢነ መርየመ ለማ ሩሚየት ቢልፋሒሻ በረአሃ ላሁ ዐላ ሊሳኒ ብኒሃ ወኢነ ዓኢሸተ ረዲየላሁ ዐንሃ ለማ ሩሚየት ቢልፋሒሻ ለም የርዳ ለሃ ቢበራአቲ ነቢይን ወላ ሰቢይን ሐታ ነጠቀ ቢነፍሲህ። ስብሓንላህ። ምን ይላሉ ቁርጥቢ? ዩሱፍ ዓለይሂ ሰላም ነቢይላህ ዩሱፍ እንደምታውቁት ዙለይኻ የምትባለው የንጉሲቱ ሚስት ቤት ከተቀመጡበት መስኮቱን በሩን ዘጋጋችና ለዚና ጠራቻቸው። ሀይ ተለክ የተዘጋጀችላለሁና ስትል መዓዘላህ በጌታ ይጠበቃሉ። እንዲህ ብስትል ተከትላ ስታባራቸው ልብሳቸውን ከኋላ ትቀደዋለች። በር ላይ ሲደርሱ ወአልፈ ያ ሰይደሃ ለደልባብ፣ በር ላይ ባሉ አጋጣም እሷት ሁሉ ነገሩን ቀየር አድርገችና እንዲህ ቤተሰብህን በተንኮል ያሰበ ሰው ምንድነው ምን እንደዋለች። ዩሱፍ ደግሞ አረን አይደለሁም አንተን አይደለሁም ሲባባሉ አላህ በተኛ ሕፃን ልጅ ሱብሃንአላህ በሕፃን ልጅ ጡት በሚጠባ ሕፃን ልጅ ምስክር ሰጠ። ወሸሂደ ሻሂዱን ምን አህሊሃ፣ የቤተሰብ ምስክር እዛው ላይ ተሰጠ። ምን አለ? እንካነ ቀሚሱን ቁደ ሚን ቁቡሊን ፈከዘበ ወሂየ ሚን አሳዲቂን። እሱ ልብሱ ከፊት ለፊት ተቀዶ ከሆነ እንግዲህ ስትታገለው ነው የቀደደችበትና እሱ ነው ወንጀለኛው። ከኋላው ከሆነ ግን ስታራሩጣው ነውና እሷ ናት ወንጀለኛዋ። ሕፃኑ እኮ ነው። ከዛ ሰውየውም እሷ ተኮል እንደሰራች አወቀና ወስተግፊሪ ሊዘንቢኪ ኢነኪ ኩንቲ ሚነል ኻጢኢን፣ አንቺ ነሽ ስተተኛ። አላህ ዩሱፍ ዓለይሂ ሰላም በዚና ሲታሙ በማን ነው ነፃ ያደረጋቸው? በተኛ ሕፃን ልጅ። መርየም ደግሞ ዓለይሃ ሰላም እሷ ዚና ሰራች ስትባል ዒሳን ዓለይሂ ሰላም በሙዕጅዛ ወልደው በተአምር እሷ ወልዳው ጡት እያጠባች ይዛው ስትመጣ ህዝቦቿ ተገረሙ። ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ እንዴት ያለ ትልቅ ቅጥፈትና ወንጀል ይዘሽ መጣሽ አንቺ መርየም አሏት። እሷ ግን ምን አለች? አላህ ስለነገራት ፈአሻረት ኢለይ፣ ጡት እየጠባ ነበር ይላል ፊል ባህር ተፍሲር ላይ። ጡት እየጠቡ ነበር ነቢ ዒሳ፣ ነቢይ ናቸው፣ ታቅፈው ነው ያሉ።
እየጠቡ ያለ አፋቸው ላይ እሷ ወደሱ አመለከተች። አፋቸው ላይ ጡቱን አወጡና ምን አሉ? ቃለ ኢኒ ዓብዱላህ፣ እኔ የአላህ ባሪያ ነኝ። አላህ ነው በሙዕጅዛ ያወጣኝ። አታኒየል ኪታብ ወጀዐለኒ ነቢያ። ሹፍ አላህ መርየም ዚና እንዳልሰራች በዚና እሱ እንዳልተወለደ በማን አፍ አረጋገጠ? ነቢይ በሆነው በሕፃኗ። ዩሱፍን በተኛ ሕፃን አይሻ ሳስ ታማ አይሻ በዚና ስትወነጀል የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አላህ በነቢዩ ምላስም በተኛ ሕፃንም አላደረገም። ሐታ አንጠቀ ቢነፍሲ በራሱ ነው አላህ ቁርአን አውርዶ በራንሽ ያለ። አይሻ ላይ ቅጥፈት ነው የተደረገባት፣ ውሸት ነው ብሎ አላህ አውግዘው ነው ያወረደላት ይላሉ ኢማሙ አልቁርጡቢ። ስለዚህ አላህ ሱብሓነሁ ወተዓላ ሐሜት ስንሰማ ምን ማድረግ እንዳለብን እዚህ አምላካዊ ትምህርት ሰጡን። ተግባባ። ይሄን እስኪ አላህ ያስተማረውን ቁርአናዊ መልእክት የተከተሉ ሰሃቦች ምን ይመስላል ታሪካቸው? ወይም ከነሱ በኋላ የመጡት ደጋግ ሰዎች ሐሜት ሲሰሙ የነበራቸው አቋም ምንድነው? እስኪ ነማዚጅ ምን ሳሊህ እናያለን። ከሷሊሖቹ አስተምሮት እናያለን። ቃለ ሱፊያን ብን ሁሰይን የሚባል ትልቅ ሰው ምን ይላሉ? ኩንቱ ማ ኢያስ ብን ሙዓዊያ፣ ኢያስ ብን ሙዓዊያ ጋር ነበርኩ ይላል ቁጭ ብዬ። ከዛ አንድ ሰው በጎናችን ሲያልፍ እኔ ምን አልኩ? ስለዛ የሆነ ነገር አማውታል። ከዛ ዞር አሉና ኢያስ ብን ሙዓዊያ እስኩት ዝም በል አሉኝ። ምንድነው ስላቸው አገዘው ተሩም አሉኝ። ሩም ዘምታል እስኪ ንገረኝ አሉ። የሙስሊሞች ጠላት ሩም ዘንድ። ቃለ ላ ቁልቱ ላ አራል ዘመትኩም አልኳቸው። ቃለ አገዘው ተቱርክ ቱርክ ሳድ ዘምታ አራል ዘመትኩም። ሱብሃንአላህ አንተ ሰው ሆይ ሩም የሙስሊሞች ጠላት ቱርክ የሙስሊሞች ጠላት በሰላም ተቀምጠው ይህ አንድ ሙስሊም ካንተ አፍ ሰላም አይሆን? ካንተ ተንኮል ሙስሊም እንዴት ሰላም አይሆን? ሹፍ እዛው ጋር ረዳ አደረጉት። እሱ ምን ይላል? ወላሂ ከዛ በኋላ ወደ ሐሜት ተመልሼ አላውቅም። ሱብሃንአላህ ልክ አላህ ያለውን ነው። ቁልቱ ማ የኮኑ ለና እንተከለመ ቢሃዛ በሉ ነው። እና ልክ ሲሰሙ ሰለፎች እዛው ፊት ለፊት ነበር የሚመልሱ። ዝም በል ያስቆሙታል። ስለዚህ እህቴ ቁጭ ብለሽ ወሬ ከተነሳ እህቴ ዝም በይ፣ የእህታችን ስጋ አንብላ፣ ተገናኝተናል፣ ስለ ዱንያ ጥሩ ነገር አውርተን እንሂድ ማለት ይኖርብሻል ማለት ነው ኢንሻአላህ። አንዳንድ ሰለፎች በጣም የሚገርማችሁ ሰዎች ከፊታቸው ላይ ቁጭ ብለው እያለ ትላልቅ ዓሊሞች ከጎናቸው ሰው ማማት ሲጀምር ምን ይላሉ መሰላችሁ? ምን እንደሚሉ ታውቃላችሁ? ቃል አና ረጁሉን በይነ ጀንቢ ሱረቱል በቀራ ለተስፉተና አው ለተኽሩጀነ ሚን መጅሊሲ ይላል። እኔ እኮ ሰው ነኝ፣ በጎኔ ምን ይልጃለሁ? ሱረቱል በቀራን ያፈስኩ ሰው ነኝ። ዝም ትል እንደሆን ዝም በል፣ አሊያ መጅሊስ የለቀውጣ ይሉት ነው። እስኪ እኛ ይሄን እንበል ኢንሻአላህ። እስኪ ይሄን እንበል። ከመሃላችን ቁል አላህ ድን ያላህፈዛል ሱረቱል ኢኽላስ ፋቲሐን ያላህፈዛል አልሐምዱሊላህ ረቢል ዓለሚን አፍዘናል አብዛኞቻችን። ሰው ከጎናችን ሲታማ ምን እንበል? ዝም በል። እኔ እኮ ሱረቱል ኢኽላስ አልሐምዱሊላህ ያሐፈዝኩ ሰው ነኝ። ይሄን ያሐፈዘ ልቤ ሐሜት ሊሰማ አይችልም። ዝም በል እንበለው እስኪ ኢንሻአላህ እንበለው። ወላሂ ይቻላል፣ ማይቻል ነገር የለም። እንዲህ እያሉ ነበር የሚመልሷቸው። ነማዚጅ ሶስተኛው የአላህ ሱብሓነሁ ወተዓላ የቁርአን ተርቢያ ካገኙ ሰለፎች ውስጥ ከዕብ ብኑ ማሊክ ታሪኩን ታውቁታላችሁ። የከዕብ ብኑ ማሊክ ገዝወት ተቡክ ላይ ሳይሳተፍ ቀርቶ በአንዳንድ ጉዳይ ጦርነት ላይ አልተሳተፈም ነበርና መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ቁጭ ብለው እያሉ ከዕብ ብኑ ማሊክ የተደአሉ ጦርነቱ ላይ አጋጣሚ አልተሳተፈም። እሱ ወደ ጦርነቱ ዘመቻ አልሄደም፣ በአንዳንድ ምክንያቶች ቀርቶ ነበር። አላህም ተውበቱን ተቀብሎት ቁርአን ላይ ታሪኩን አስቀምጠው አለ ሰላተቲ الذين خلفوا ብሎ ያኔ ነብዩ ሰለላሁ ዐለይሂ ወሰለም ከዕብ ብኑ ማሊክ የታለ ሲሉ አንድ ሰው ከመሃላቸው ተነሳና ያ ረሱላህ ሐበሰሁ ቡርዳው፣ እቺ ሚለብሳት ጋቢው ልብሱን እንድች እያለ የዘነጠ እኮ ነው የቀረው አላቸው። ልክ ይህን ሲል ሙዓዝ ብኑ ጀበል ቆመና ቢእሰ ማ ቁልት፣ ያልከው ምን ከፋ፣ ወላሂ ያ ረሱላህ በአላህ ይሁንብኝ አላህ መልእክተኛ ማ ዓሊምና ሚንኩ ኢላ ማ ሁወ ኸይር፣
ከሱ ጥሩ እንጂ ሌላ መጥፎ ነገር አናውቅም። መለሰው እዛው ላይ ፈሰከተ ነቢዩም ዝም አሉ። መልሶ ሰማ እና ልክ ከፊታችን ላይ ሰው ሲታማ ዝም በል ማለት አለ። ይህ ቁርአን የሚያስተማረን ይሄን አንሰማም። هذا بهتان عظيم ይህ ቅጥፈት ነው ማለት አለ። ተግባባን? ይህ እንግዲህ ሰለፎችን የተከተለን እንደሆነ ነው ኢንሻአላህ። እኔ በጣም የሚገርመኝ ታሪክ አለ። ቅድም ባነሳነው የእናታችን አይሻ ታሪክ ላይ ዘይነብ የነብዩ ሰለላሁ ዐለይሂ ወሰለም ይስታቋታላችሁ። አይሻ ስለነሱ ስትናገር ምን ትላለች? ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እንግዲህ ለሷ ጣውንቷ ናት። ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እኔ በልጥ እያለ የምንፎካከር ከዘይነብ ጋር ነበር ትላለች። ስለ አይሻ ምን ታውቂያለሽ አሏት ሲሏት፣ እሷ እንግዲህ ጣውንቷ ናት። ባል ጠይቃት አይሻ ተጠልታላት ሰው ብትወደድ መፈለግ ነበረባት። ምን አለች? ያ ረሱላህ እኔ አህመል ሊሳኒ፣ እኔ ነፍሴን ምላሴን እጠብቃለሁ፣ እኔ ከአይሻ ጥሩን እንጂ ሌላ ማቀው ነገር የለኝም አለች። ተግባባ? ከአይሻ ጥሩን እንጂ ሌላ ነገር አላቅም የአላህ መልእክተኛ። ሹፍ ይህ ነው ኢማን። እንግዲህ ጣውንቷ ናት፣ የጠይቃት ባሏን በቁንጅና የምትወዳደራት ነው አለች። ከዳይክ ይሄነት ነው መንፈልጎኝ መመለስ። ሰው እንኳን መጥቶ እንትን ሲል ላላ ያስለሱ ጥሩ ነው የምናውቀው። እንዲህ አይነት ጀግና ሴቶች ልትሆኚ ይገባል እህቴ። ህሜት ፊትሽ ላይ ሲታማ ሰውንማ ብሎ ሲጠይቅሽ ላላ እኔ ስለሷ ኸይር እንጂ ሌላ አላውቅም ምትይ መሆን አለብሽ። ገጣሚው እንዲህ አይነት ሴቶችን ሲገልጽ ምን አለ? ኢዛ ካነት النساء كما ذكرنا لفضلت النساء على الرجال ما التأنيس عيب للشمس وما التذكير فخر للقمر قال الገጣሚ። إذا كانت النساء كما ذكرنا እንዳወሳናቸው ከሆኑማ ሴቶች ለفضلت النساء على الرجال ሴቶች ከወንድ አትበልጥም ሆነች ይበልጡ ነበረ። ما التأنيس عيب للشمس ሴታዊ ጾታ መደረጓ ለፀሐይ እኮ አይባ ነውሩ አይደለም። ለቀመር ደግሞ ለጨረቃ በወንድ ስም መጠራት በአረበኛ ተዝኪር ነው። ቀመር ተእኒስ ነው። ፀሐይ የምናረጋት طلعت الشمس ነው። ምን ፀሐይ ትወጣሽ ነው። ምን ሀለል ሂላል ወይም طلع القمر ነው። ምን ጨረቃ ወጣ ነው ምንል በአረበኛ። ስለዚህ ማን ይበልጣል ግን? ፀሐይ ትበልጣለች አለች ሲገዳሪ። ስለዚህ ለፀሐይ እኮ የሴት ጾታ መሰጠቱ ማነሷን አመላክትም። ዘይነባው ማን ይደርስባታል? ተግባባ? አይባ አይደለም ሴትነቷ። ስንት ጀግና ሴቶች አሉ እያለ ነው ገጣሚው። እውነትም ነው ወላሂ። አንዴ ፉዳይል ኢብኑ በዝዋን ለሚባል ትልቅ ዓሊም አንድ ሰው መጣና ምን አላቸው? አንተና እኮ እከሌ እንዲህ ብሎ አማህ አላቸው። ታምተው ነው እንግዲህ ምን እንዳሉ ታውቃላችሁ? እንዲህ አማኝ ያላሉ ምን አሉ? ወላሂ ለኡግዘነ መን አመረ፣ ያማውን ሰው ነው ማስቆጨው ባላህ ይሆንብኛል። ከዛ በኋላ ምን አሉ? ይግፊሩላሁ ሊ ወለሃ፣ እኔንም እሱንም አላህ ይማረና። ማን ነው ያዘዘው አሉ። መለዚ አመረ፣ ማን ያዘው ሲል ቃለ ሸይጣን፣ ሸይጣን አዞት እንጂ እንግዲህ አማኝ እሱን ነው ማስቆጨው፣ አላህ ለኔም ለሱም ይማርልኝ። ሸይጣን ይቆጣል። እንድትጣላ ነው የሚፈልገው። እንዲያማ ያደረገው ስትሰማያን እንድትለያይ ነው። አኺራ ላይ ያለ ሂሳብ እንድትቀል ያደርግ። እኔንም እሱንም አላህ ይማረዋል። አምስተኛው ነማዚጅ ምን الصالحين ህሜት ሲሰሙ ምን ያደርጉ እንደነበር አቡ ሐኒፋ ናቸው። ሱብሃንአላህ በጣም የሚገርም ታሪክ ነው። አቡ ሐኒፋ አንዴ ምን ይሰማሉ? አንድ ሰው ዑስማንን ከሙስሊሞች እኮ በሳቸው ዘመን ሰይድና ዑስማንን ሶስተኛውን ኸሊፋ ይሁዳ ናቸው ብሎ ይሳደባል። ሙስሊም እኮ ነው። አላህ ከምላሱ ለምታ ይጠብቀን። እንዲህ ብሎ ይሳደብ እንደው ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል? ኢነል መላኢከተ ለተስተሕይ ሚን ዑስማን ይላል። መላኢኮች እንኳን ከዑስማን ሐያ ያደርጋሉ፣ ያከብሩታል መላኢካዎች ዑስማንን። ዑስማን በጣም ሀብታም ነው። ሰደቃ የሰጠ ጊዜ እውር ነው የሚመስል፣ እብድ ነው የሚመስል። ለዛ ነው አንድ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ? ያ ዑስማን አሉት፣ ገፈረላሁ ለከ ያ ዑስማን ማ ቀደምተ ወማ አኸርተ ወማ አስረርተ ወማ ሁወ ካኢኑ ሚንከ ወማ ሁወ ካኢኑ ኢላ የውም ልቅያማ። አንተ ዑስማን ኢላ ያደረግከው ችሮታ
አላህ ወንጀልክን ይማርህ፣ ያሳለፍከውን ይማርህ፣ የወደፊት ምትሰራውን እስኪው መልካም አላህ ይማርህ እንዳለ ዙኑረይን ይሏቸዋል ዑለሞች። የሁለት ኑር ባለአባት ናቸው። የነቢዩን ሰለላሁ ዐለይሂ ወሰለም ሁለት ልጆች አግብተዋል። ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው? ሰይድና ዑስማን አግብተዋል። ሁለቱ ሲሞቱባቸው ነቢ ሰለላሁ ዐለይሂ ወሰለም ዑስማን ሆይ ወላሂ ሶስተኛ ልጅ ቢኖረኝ ኑሮ በሰጠሁ ነበር አሉት። እንዲህ አይነቱን ታላቁን ሱሐባ ምን እያለ ያማል ይሄ ሰው? ይሁዳ ናቸው። አቡ ሐኒፋ ይህን ሲሰሙ ተናደዱ። ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት? አንዲት ልጅ አለችው፣ ልጅህን ላጅ መጥቻለሁ አሉት። ላጫት ለሰው መጥቻለሁ አላቸው። ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶን የሚያይ ትልቅ ሰው መጥተው ነው አህለን ወመርሐበን አለ። ሳቅ ብሎ ተቀበላቸው። ምን አይነት ሰው ነው ግን እስኪ ንገሩኛል። አይ ሰውየውም ሀብታም ነው፣ ሌሊት ቆሞ በቁርአን ሲቀራ ነው የሚያድር፣ ሶደቃ ሲሰጥ ሌላ ነው፣ ቸር ነው፣ ደግ ነው፣ ብዙ ነገር። ያ አባ ሐኒፋ አንተ አቡ ሐኒፋ ወይ እንዲህ አይነት ሰውማ ተገንቶ ይመለሳል? ያ